በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራዋለን። ዛሬ የማሳያችሁ በሰሜን ሸዋ ሰላሌ ሀገረ ስብከት በደብረ ሊባኖስ ወረዳ የምትገኘውን የደጉባ ደብረ ገነት ቅዱስ ባለወልድና ቅድስት አርሴማ ቤተክርስቲያን ነው። ቤተክርስቲያኗ ከአዲስ አበባ 96 ኪሎ ሜትር ርቀት ላይ ትገኛለች። 90 ኪሎ ሜትር ዋናውን መንገድ ተጉዘው ደብረ ጽጌ ከተማ ይደርሳሉ። ከደብረ ጽጌ ከተማ በደብረ ቅዱስ ደብረ ጽጌ ማርያም ገዳም አድርገው 6 ኪሎ ሜትር ፒስታ መንገድን እንደተጓዙ ዲደጉባ ደብረ ገነት ቅዱስ ባለወልድና ቅድስት አርሴማ ቤተክርስቲያን ይደርሳሉ። ከደብረ ሊባኖስ ደግሞ ከፍ ብለው በደብረ አብስፎ በኩል 500 ሜትር ርቀትን እንደተጓዙ ዲደጉባ ደብረ ገነት ቅዱስ ባለወልድና ቅድስት አርሴማ ቤተክርስቲያን ይደርሳሉ። አመሰራረቱ በ12ኛው መቶ ክፍለ ዘመን ሲሆን የደብረ ሊባኖስ ጎተራ ቤት፣ ሞፈር ቤት እንዲሁም በውሃ የሚሰራ የገዳሙ ወፍጮ ቤት እንደነበረ ይነገራል። ታዲያ በደርግ ጊዜ ቦታው እንደተወረሰና ግለሰቦች እጅ እንደነበረ በአካባቢው ያሉ ነዋሪዎች በታሪክ ነግረውናል። ነገር ግን በ1980ዎቹ በአንድ በበቁ አባት በህልም አይተው ወደ ቦታው በመሄድ ሕፃን ልጅ መስቀል ተክሎ በሚታይበት ቦታ ቤተ መቅደሱ ተሰርቷል። ነገር ግን ቤተ መቅደሱ የተሰራው በእንጨትና በጭቃ በመሆኑ እንጨቱን ምስጥ እየበላው ጭቃው በውሃ እየታጠበ ቁመቱ እያጠረ አሁን ለአገልግሎት በቂ ባለመሆኑ በዚህም ምክንያት በአካባቢው የሚኖሩ ነዋሪዎች በቦታው ጸበል ተጠምቀው በዳኑ ምዕመናን እንዲሁም በደብረ ጽጌ ከተማ በደብረ ሊባኖስ ነዋሪዎች ትብብር አዲስ ህንፃ ቤተ ክርስቲያን እንዲሰራ ሐሳብ በመስጠትና በመወያየት ኮሚቴ ተዋቅሮ ስራ ከተጀመረ 9 ዓመታትን አስቆጥሯል። ይህም ብቻ አይደለም። ቦታው ከዘመናት በፊት የቅድስት አርሴማ ቀን ቅዳሴ የማይቀደስ እንደነበረ እና ጸበልተኞች እንዲሁም አንዳንድ በጎ አድራጎት የሚሰጡ እህት ወንድሞች በመተባበር በዕለተ አርሴማ ቅዳሴው እንዲቀደስ ተደርጓል። 9 ዓመታትን ያስቆጠረበት ምክንያት በማቴሪያል እጥረት ሲሆን በማህበረ ማርያም ዘየካ መንፈሳዊ ጉዞ ማህበር የዌብ ስፕሪክስ ሰራተኞች አስራት በማዋጣት ስራውን ለማስቀጠል ቢሞክሩም ስራው ከፍተኛ አቅም የሚጠይቅ ሆኖ ተገኝቷል። ነገር ግን በዘንድሮ ዓመት በእህታችን በእህተ ማርያም አስተባባሪነት በወንድማችን በኃይለ ሚካኤል ለጋስ እጆች 400 ኩንታል ሲሚንቶና 300 ባለ 8 200 ባለ 12 ቤርጋ ፌሮ በመስጠታቸው እና አቶ አብርሃም የሚባሉ አቶ ሶፎንያስ ለአሸዋና ለጠጠር ብር በመስጠታቸው ስራው በከፍተኛ ፍጥነት እንዲሰራ ጉልህ ሚና ተጫውተዋል። ሆኖም ግን ዘንድሮም ቸግሮናል። በበቂ ምክንያት ፌሮ ባለመቅረቡ ጠጠርና አሸዋ በማለቁ ምክንያት ሲሚንቶ እንዳይበላሽ የቤተ ክርስቲያኑ አስተዳዳሪና የህንፃ አሰሪ ኮሚቴዎች ጭንቀት ውስጥ ገብተዋል። ስለሆነም የእግዚአብሔርን ቤት ትሰራ ዘንድ መርጦሃልና ጠንክረ ፈጽመው ነው። አንደኛ ዜና መዋዕል ምዕራፍ 28 ከቁጥር 10 ላይ እንደተባለው ሁላችን ለዚህ ሥራ የተጠራን የተሳተፍን ዛሬም በዚህ መርሃ ግብር ላይ የተገኘን ሁላችን ጠንክረን እንድንፈጽመው ከእግዚአብሔር ትእዛዝ ተሰጥቶናል። በቦታው ፈዋይ ጸበል ያለውና ጸበሉም በአካባቢው የሚኖሩ የአንድ ያዛውንት እናትን ዓይን ያበራ ከዚህም አልፎ የእንስሳትን ዓይን ያበራ እንደሆነ በአካባቢው የሚኖሩ ነዋሪዎች መረጃ ሰጥተውናል። ስለሆነም በቦታው ላይ ሄዳችሁ ፍስለታን ሱባኤ በመያዝ ጉድለቱን በመሙላት
ህንፃ ቤተ ክርስቲያኑ እንዲጠናቀቅ የበኩላችሁን አስተዋጽኦ እንድታደርጉ በቅዱስ ባለወልድና በቅድስት አርሴማ ስም የህንፃ አሰሪ ኮሚቴውና የቤተ ክርስቲያኑ አስተዳዳሪ ጥሪያቸውን ያስተላልፋሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ገኘው በደብረ ሊባኖስ ወረዳ የሚገኘው የደደጉባ ደብረ ገነት ቅዱስ ባሉልና ቅድስት አርሴማ ቤተ ክርስቲያን ነው የምንገኘው እና አሁን ያለነው እዚህ የደደጉባ ደብረ ገነት ቅዱስ ባሉልና ቅድስት አርሴማ ቤተልሔም መገልገያ ውስጥ ነው ያለነው ማለት ነው። አሁን ወደፊት ወደዚህ የምታዩት ይሄንን እየጋረድን ነው የምንዘጋጀው ማለት ነው። ይሄው ዙሪያውን ይሄው እንደምታዩት ይሄ ዙሪያውን የፈረሰ ነው። በቃ ዙሪያውን ይሄ አሁን ዙሪያውን ይሄ የፈረሰ ነውና ቤተክርስቲያን እንደዛው ማለት ነው። የግል መገልገያም አትሆነ ይሄው እየፈራረሰ ይሄም ራሱ ይውናና በቃ ይሄ አሁን ይሄ ተቆነ ያለ ይሄ አሁን እየፈረሰ ነው ያለ ይሄው እንደዚህ እና እየወደቀ ነው። አሁን ይሄ እየወደቀ እንደዚህ እየደገፍን ያለ ነው። ይሄ ቀለም ስለተቀባ እንጂ በክረምት ይወርዳል። ቅድም እንዳየነው እንደ ቤተልሔሙ ማለት ነው ይወርዳልና ምንም በክረምት ያስቸግራል። በጣም ከባድ ላይ ነው ያለው። በቁመትም አስቦን ሰምጣለች ማለት ነው። ይሄ ውስጡ ስናጥን ውስጡ በቃ እንዴት አድርጎ እንትን ይውጣ መውጣትም አልተቻለም እያፈነ ውስጡም እንደዛው ማለት ነው። መቅደሱም ይቺው ቀን የማህሌቷም እንደዚሁ ተሰነጣጥቃለች እና ወደ ውስጥ እየሰመጠ ነው። ያያችሁት ነው። ይሄ ቤተ አሁን መግባት እንኳን አልተቻለም። በጣም ይኸው ለጥረ አጥረ እንዴት አጎንብሰን ነው የምንገባው በቃ ማለት ነው። ይሄው ሰምጣለች ወደ ውስጥ እያያችሁት ነው። ዙሪያውን ማለት ነው እያያችሁት ነው። አሁን ይሄ ሁሉ ተሰነጣጥቋል። አሁን የምታዩት የቤተ መቅደስ ውስጥ ያለው ነው። አሁን ይሄ በክረምት ወራት ውሃ ከታች ይፈልቃል ስለሰመጠ ማለት ነው። አሁን ያለው እዚህ ላይ ነው የምንቀድሰው። ይሄንን ምንጣፍ ላው ላይ ያደረገው ምንጣፉ እንኳን እንዴት እንደሆነ እየተበጫጨቀ እንግዲህ 3 ወር እንኳን አንቆምበትም። 3 ወር አንቆምበትም። ዙሪያውን የምታዩት የቤተ መቅደሱም እንደዚህ ነው ማለት ነው። ይሄ አሁን የምታዩት ይሄን አሁን ዙሪያውን ውሃ ያፈሳል። አሁን ይሄ ሁሉ ውሃ ያፈሳል። ይሄን እዚህ ላይ ያለው ይሄ ውሃ ያፈሳል። ይሁንና ይሄ አሁን ውሃ ያፈሳል። መቅደሱም እንደዛው ማለት ነው። ግድግዳውም ይሁንና ነው ግድግዳው ይሄ እየተንፈጨፈጨ በላው ላይ ይፈስበታል። ይሄ እንደምታዩት ይሄው ዙሪያውን እየተመና አሁን ክረምቱን እንዴት እንደምንከር በጣም ሀዘን ላይ ነው ያለነው። ምን ላይ እንደሚል ግን ያ ቤተ መቅደሱ ወዳው ያልቀለን ምንም እንትን የለም ነበር። ይኸውላችሁ እያያችሁት ነው ዙሪያውን ይሄው አሁን ይሄ ሁላ ተመልከቱት። ይሄ ወደ ላይ ያለ ይሄ ያፈሳል። ይኸውላችሁ ይሄ አሁን ይሄው ከላይ የወረደው ውሃ ነው እንደዚህ እያደረገ ያለው እንደዚህ እንትን እያለ ያለ ለማየት ከፈለጋችሁ አሁን በከባኛው መዝጊያ በሴቶች በኩል ነው። ይሄ አሁን በሴቶች መግቢያ ነው። አሁን ይሄ እየተበጫጨቀ ማለት ነው። ይኸውና እየተበጫጨቀ አያችሁ ይሄው እንዴት እንደሆነ ቤተ መቅደስ መውጣት እንትን አላለም። ይሄው በጣም ይሄ እንትን እያለ ይኸውላችሁ ይሄው እንዴት እንደሚቦረቦር ይሄ ላይ ነው ያለነው እና በየሰመጠው ሀይቶ እንግዲህ በወለተ ማርያም አሰባሳቢነት ያው እንግዲህ በአስተባባሪነት ኃይለ ሚካኤል የገዛልን ሲሚንቶ ማለት ነው 400 ኩንታል ገዝቶልን የተረፈው ሲሚንቶ ነው። አሁን ያለው በጥር አካባቢ በታህሳስ ነው የተገዛው። አሁን ግን 6ኛ ወሩ ላይ እያስቆጠረ ነው። አሁን እዚህ ላይ ነው ጭንቅ ላይ ያለ ነው። አሁን በቃ ይሄ ከደረቀብን ሁሉ ነገር ተቋረጠብን በሚል በጣም ይሄው እንደምታዩት ድንጋይ ሆኗል። ድንጋይ የሆነው ጥፍጥሬ ግማሽ መሃል ላይ ነው ያለው። ይሄው እያያችሁት በጣም ይሄም በቃ ወደ እንትንነት እየተቀየረ ነው። ወደ ድንጋይነት እየተቀየረ ስለሆነ እንደው ባካችሁ ብዬ ነው እንደው በእግዚአብሔር ስም በቅዱስ ባልወልድና በእናታችን ቅድስት አርሴማ ስም አደራ ነው የምንለው። በእናታችሁ አደራ። አሁን ጭንቅ ላይ ነው ያለ ነው። በቃ ይሄ ታመለጠን፣ እድሉ አመለጠን። እንግዲህ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለብዙ ሰው ደግሞ ጌጡ ነው። በተቻላችሁ አደራ። እዚህ ምሳግ ባለው አዲሱ ቤተክርስቲያን በውስጥ ባለው የአርሴማ ቤተ መቅደስ ነው። ከውስጥ አልቆ አሁን ወደ ውጭ እንትን እያልን ነው። ቀጣይ ያለው የቅዱስ ባልወልድ ቤተ መቅደስ ነው ማለት ነው። ከላይ ማለት ምድር ቤቱ ነው እና ይህንንም ያው ኃይለ ሚካኤል በወለተ ማርያም አስተባባሪነት ኃይለ ሚካኤል 500 ቤርጋ ፌሮ ሰጥቶን በዚሁ ነው አሁን ይህንን ነገር እዛ ድረስ የደረስ። ሲሚንቶ ደግሞ 400 ኩንታል ሲሚንቶ ማለት ነው። ስለዚህ አሁን ወደ ውጭ እናየዋለን፣ ዙሪያውንም እናየዋለን። የቀረውንም ሲሚንቶ ደግሞ የተጨነቅንበትን ታዩታላችሁ ማለት ነው። ስለዚህ አሁን እየወጣ ነው የቅድስት አርሴማ
ቤተ መቅደስ እየወጣን ወደ ደጅ እየወጣን ነው። ይሄም የቀረው ሙሊት አለው። ይሄ ዙሪያውን አሁን ይሄ ዙሪያው የአሲባ ቤተ መቅደስ ይሄ ዙሪያው እንደቆመ ስላልተሞላ ግማሹ ጣውላ እንዲሁ ሳይሞላ ይሄው ቀርቷል። እዛ ላይ ለብሶ ነው ያለው። ይሄም እንደምታዩት ይሄ ዙሪያው ይሄ ጣውላ ሸራ ልብሰን ነው አሁን እየመታው ነው ያለው። በውድ ዋጋ የተገዛ ጣውላ ማለት ነው። ስለዚህ ለዚህ ነው የምናስቸግራችሁና በተቻላችሁ አደራ ነው የምንለው። ባልወልድ የቅዱስ ባልወልድና የቅድስት አርሴማ ከላይ ያለው ነው ወለል። ቅድም ያያችሁት የምድር ቤቱ ነው። አሁን ግን ይሄ ከላይ ያለው የዘንድሮ ውጤት ነው። አሁን ይሄ በወለተ ማርያም አሰባሳቢነት በማሰባሰብ እዚህ ላይ ደርሷል። ይሄውና እንግዲህ የዘንድሮ ውጤት ያቺ ጠረፍ እስከዚች ጠረፍ ድረስ ይሄ ደግሞ በፌሮ በማጣች ያው እንትን ጠጠርም በሬ ስለሌለ ነው አሁን ያተዘጋው። ይሄ ከተዘጋው ወደ ላይ ነው ወደ ጉልላት ነው የምንወጣው ማለት ነው። ወደ ጉልላት ነው። ይሄ አራቱ ኮለል የምታዩት የቅዱስ ባልወልድ ቤተ መቅደስ፣ ከታችም የቅድስት አርሴማ፣ ያቺ ቅድስት፣ ያኛው ደግሞ ቅኔ ማህሌት መረንዳው ይቀራል። ወደ ዙሪያውን ያለው ማለት ነው። ስለዚህ ስለሆነ ይሄ እንግዲህ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለብዙ ሰው ጌጡ ነው። በቃ በአንድ መውጣት እንችላለን። ያ ሲሚንቶ ይሄ እዛ የነበረው ሲሚንቶ ጠጠርና ሸዋ ከተረዳን ፌሮ ላይ ጉልላት ወዳው መስቀሉ ይተካላል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ እግዚአብሔር ቤተሰቦች የእናታችን የቅድስት ማርያም ልጆች በፈጠረን ባከበረን በወደደን እስከ ሞት ድረስ በማይሻር ፍቅሩ በወደደን በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ። አሁን የምንገኘው እንግዲህ በዲደ ጉባ ደብረ ገነት ቅዱስ ባልወልድና ቅድስት አርሴማ ቤተ መቅደስ ነው። አዲሱ የሚሰራው ቤተ መቅደስ ይህንን ይመስላል። እንግዲህ በእህታችን በወለተ ማርያም አስተባባሪነትና በወንድማችን በኃይለ ሚካኤል አማካኝነት ወንድማችን ኃይለ ሚካኤል 400 ኩንታል ሲሚንቶና 500 ቤርጋ ፌሮ በመስጠት ይህንን የምትመለከቱትን ወለል ተሰርቷል። የዘንድሮ ስራችን ይሄን ነው። ከዚህ በኋላ ደግሞ የሚኖረን ስራ በዛ በኩል የሚሞሉ አሉ። ፌሮ ስላጠረ ነው የቀረውና አባቶቻችን ዛሬ ወጥተው እየተማጸኑ ያሉት እንግዲህ ይሄን ቤተ መቅደስ ለ9 ዓመት ተጀምሮ እንዲህ ስለቆመ አሁን አገልግሎት እየሰጠ ያለው ቤተ መቅደስም ምቹ ስላልሆነ ጭቃው እየፈረሰ ስለሚያስቸግር ከዛ ለመውጣትና አገልግሎቱ በሰፊው እዚህ እንዲሰጥ ስለተፈለገ ሁላችንም በያለንበት በቢሮአችን በምንሄድበት በማስተባበር ይህንን ቤተ መቅደስ አስፈጽመን ለአገልግሎት እንድናበቃው ይላሉ አባቶቻችን። እግዚአብሔር አምላካችን ከሁላችን ጋር ይሁን። በቅዱስ ባልወልድና በቅድስት አርሴማ